ሳውዲ ቢቤ ደግሞ እስር ቤት ገብቼ እዚህ ጋር እንደፈለገ በግላጭ ብቻውን ያገኛታል ማለት ነው። እንዴት ዋላችሁ? እዛ ገቡ እዚህ ገቡ ያለቀ ቤቴ ከዛ በኋላ ዋዳም ቤቱን አጃም አንተ በሌለበት ማስወጣት ነበር እንግዲህ በቃ አስወጣው አቆኑ ለምሰጦታ አይደለምና ካንተ አንፈልግም ምንም ነገር አንፈልግም እንዳትቀበል ይሄው እስቲ መጀመሪያ ይኸውልህ ገና ከዚህ ስንት ብዙ ነገር ነው ማለቅላችሁ እናንተ ብቻ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም በድጋሚ መተናል። ትላንትና የተፈጠረውን ነገር አይታችኋል። እዛ ድረስ ወስዶ እንግዲህ ቤት ምናምን ገዝቼላታለሁ። ብቻ እኛ የምንኖርበትም ቤት ገዝተናል። አንተ በጣም ነበር ያሳቀቀኝ፣ በጣም ነበር ሼም ያስያዘኝም ያሳፈረኝም ማለት ነው። እዛ ጋራ በጣም ብዙ እንትኖች ነበሩ እዛ ቢሮ ውስጥ ማለት ነው። ብዙ የሚጠብቁ ሰዎች ሴኩሪቲ ጋርዶች ምናምን ነበሩ። ተንጋትቼ ደግሞ ጭራሽ እስር ቤት ገብቼ ሰው ደብድቤ ደግሞ እስር ቤት ገብቼ ጭራሽ የባሰ ጣጣ እንዳይመጣብኝ ብዬ ነገሮችን ቻል አድርጌ ዋጥ አድርጌ ለማሳለፍ ሞከርኩኝ። ምክንያቱም እዛ ጋር የሆነ ነገር አድርጌ እስር ቤት ብገባ እዚህ ጋር እንደፈለገ በግላጭ ብቻውን ያገኛታል ማለት ነው። ያ ደግሞ እንዲሆን ስላልፈለግኩኝ እኔ በተቻለ መጠን ትዕግስተኛ ለመሆን ሞክሬ ዋጥ አድርጌ የተፈጠረውን ነገር እያየሁኝ ዝም አልኩኝ ማለት ነው። እና ዛሬ እኔ ይህን ሰውዬ ጠርቼዋለሁ። ቤት ከመግዛት ድረስ ከደረሰ እንግዲህ ሌላ ጣጣ ነው ማለት ነው። ሊያድናትም የፈለገው ሲጀመር በዚህ መንገድ ያው የራሱ አድርጎ ወደ ራሱ ለመመለስ ነው። እና ነገርየው የከፋ ስለሆነ ነገሮች እየጠነከሩ ስለሄዱ በተቻለ መጠን እኔ እዚህ ጋር በቃ እንዲበቃ ፈልጋለሁ ማለት ነው። ለማዳንም ምን ለማለትም የሆነ ነገር ለማድረግም ቢሆን እዚህ እንዳይደርስ ድራሹ እዚህ እንዳይመጣ ጭራሽ በቃ እኔ የተገኘውበት ቦታ ሁሉ እንዳይገኝ እሷ ያለችበት ቦታ ሁሉ እንዳይኖር ካለ ግን የሚገኝ ከሆነ ግን ከበድ ያለ እርምጃ እንደምወስድበት ቤቱን እዛ የገዛውን ቤት ታቅፎ ብቻውን ማለት ነው ከሰል እየሞቀ ይኑርበት እኔ ያገባኝ ገብቷል። ስለዚህ ይሄንን ለማስጠንቀቅ ለአንዴና ለመጨረሻ ጊዜ ለመንገር ዛሬ ጠርቼዋለሁ ማለት ነው። ቤተሰቦቻችን እንግዲህ እንደምታዩት ወላንሳንም ራሱ ጡጦስ ጫ እና ምንድነው ይሄ እዚህ ጋር ነው እንግዲህ ሳየው ብርጭቆ ምናምን የእንቅልፍ ኪኒን በጥብጦ ሰጥቷት እዚሁ ተጋድማ ነው እንግዲህ ይዟት የወጣው ማለት ነው። በዚህ አይነት እኔ ደግሞ የሆነ ወጥቼ ኑሮ የሚያስተዳድር ነገር ስራ መስራት አለብኝ፣ ተፍ ማለት አለብኝ። እና ሁል ጊዜ እንዴት አድርጌ ነው እሱ ቤት ውስጥ ሆኜ እሷን ልጠብቃት የምችለው ነው? ወይስ እሷን የሚጠብቅ ራሱን የቻለ ቦዲጋርድ መፍጠር አለብኝ ነው? ወይስ ምንድነው እሱ ማድረግ ያለው? እኔ አሁን በጣም ነው ግራ እየተጋባ ያለሁት ማለት ነው። ቤተሰቦቻችን አይደለም ኖ ግን ታግብረው ደስ ብሎኛል። አሁን ከእንግዲህ ከዛሬ በኋላ ወስኛለሁ ደግሞ አደርገዋለሁ። በደንብ ነው የምተገብረው ማለት ነው። ስለዚህ ፍቅርም ብትወዴ ነው የምትሄደው። ደግሞ አሁን ቦርሷን ይዛ የሆነ ነገር እኮ እያረጋት እኮ ነው። መዳኗ ብቻ ነው ፍቅር። አንቺ ከዚህ በኋላ ዳንኤል የሚባል ሰውዬ ጋር ብትደርሺ የምሬው እንጣላለን። የመጨረሻ ነው የምንጣለው። ዳንኤል የሚባል ሰው ስሙን ራሱ እንድጠሪን ያልፈልግም። በቃ ገብቶሻል? ሂጂ ወደዛ ወደ ውስጥ ግቢ። ኧረ በእናትህ እናስገባት። ኧረ በእናትህ ጀማሪ የበግ ነጋዴ ይመስለኝ እና ወደ ውስጥ ይሄንን ቢጃማ ላይ አይለበስም። ቀሚስ ቢጃማ ላይ አይለበስም። ኮፍያ አውልቂ፣ ቦርሳ አስቀምጪ። በቃ ዳንኤል ትላለች 10 ጊዜ። በአካልም ስታየው እኮ ጥሩ ነገር አይሆንም። ስለዚህ በቃ ዛሬ ብቻ ለመጨረሻ ጊዜ አውራውና እንዳይመጣ እኔ የምነግረው ማለት ነው። እንግዲህ አንድ ነገር ምስክር ናችሁ፣ ካሜራ ላይ ነው የምነግረው። ከዚህ በኋላ የሚመጣ ከሆነ ያለምንም ጭቅጭቅ ማለት ነው ወገዋል ዝርግፍግፍ አድርጌ አንጀቱን እኔ እስር ቤት ገባለሁ፣ እሷን በዳነች ጊዜ ትድናለች። አለ አልተገበረም ብለው የምተገብረው እንደማልተገብረው ደግሞ አሳያለሁ ማለት ነው።
ችግር የለውም። አዎ ጠርቼሽ ነበረ። ከዚህ ጉዳይ ጋራ አንቺም የተያዙ ነገሮች ሊኖሩሽ ይችላል። ነይ ውጭ ወደዚህ። ብዙ ነገሮች የተያዙ ነገሮች ሊኖሩሽ ይችላሉ። ገብቶሻል? ዛሬ አንቺ ፊትም ነው ለአንዴና ለመጨረሻ ጊዜ ነው የምነግረው። ይሄ ሰውዬ ከእንግዲህ ህይወቴ ውስጥ ቢገባ እዛ አንቺን እኮ አጋድሞሽ ሄዶ እኮ ቤት እኮ ነው የገዛላት ሊኖርበት። ባለ 2 መኝታ ቤት ነው የገዛበት። ቪዲዮን ገብታችሁ ማየት ትችላላችሁ ተምቾ ቲቪ ላይ እነሱን ካላዩት ማለት ነው። ገዝቶላት እፊቴ ተፈራርመው እፊቴ ያገኝ ከፍቼ በጣም ውጪ ላይ ካሜራ ቢይዛቸውና ካሜራ ባያቸው ደስ ይለኝ ነበር። ነፍ ያለ ሰው ነው። በጣም እንትኑ የተከበበ ነው በደህንነቶች ማለት ነው። ገብቼ ዝም በያው አንቺ ብትሄጂ ኖሮ እስር ቤት ገብተን ነበር። ይሄ እንደ ጣጣ ውስጥ ነበርን ሲጀመር ማለት ነው። ልንገርሽና ጣጣ ውስጥ ነበር። እኔም እስር ቤት ገባለሁ፣ አንቺም ሁላችንም ተለቃቅመን ገብተን ይሄን ሁሉ ነገር ችዬ እዛ ጋር ሲፈራርሙ አይቼ መጣሁ። አሁን ግን ለአንዴና ለመጨረሻ ጊዜ ዛሬ እኔ ጸብን መፍጠር አልፈልግም ከሱ ጋር። ቆይ አንቺ ማለት ከሱ ጋራ የምትያያዥ ሴት ነሽ። የሱ ጭራ ማለት ነሽ። እሱ ወጣ ማለት ጭራውም አብሮት ይወጣል ማለት ነው። መጀመሪያ እሱ ይውጣ፣ ጭራው ሁሌም ከኋላ ነው። አንቺም ከኋላ ውልቅ ብለሽ ትሄጃለሽ። አለቀ በቃ። ምን አባሽ ነው የምትይው? ፍየል ይምጣ ብቻ። እኔ ችግር የለውም የምናወራበት ነገር የሚሰማ ከሆነ እናስረዳዋለን። የማይሰማ ከሆነ ግን እርምጃ እንወስድበታል። እናለቅ መምጣት እኔ እኮ ሲጀመር ቤትም አልቀይርም። አሁን ብዙ ቤተሰቦች ቤትም አልቀይርም፣ እዚሁ ቤት ነው የምኖረው። አንድ ሀገር ላይ አይደለም ግለሰብ፣ ሌላ የታጠቁ ኃይሎች እንኳን ቢሆኑ የመኖር መብቴን ሊከለክሉኝ አይገባም። ገብቷል? እየመጣ ቤቴን ሊበጠብጥ አይገባም። እስከ ዛሬም እኛ ፈቅደንለትን እኔ ቆርጫለሁ። በቃ አሁን ወንዶኛለሁ። በቃ ዝም ብዬማ አልቀመጣት። አልበዛም እንዴ? ዝም ያልኩት የዛን ቀንም ይውጣ ብዬ ነው። ሲቀጥል ገና ውጪ ላይ ልክ እሱም ሲጀመር ያውቀዋል እኮ ውጪ ምን እንዳረገ ታውቃለህ? የዛን ቀን ስንወጣ ከግቢው ምናምን በቃ አለቀ እንትና። ከዛ ልክ ውጪ ላይ ስንወጣ ትቷት፣ እኔ ስመጣበት ትቷት በቃ ሸንቶ ማለት ነው። ከዛ እሷን ይዤ ወደ ቤት ተመለስኩኝ ማለት ነው። ግን ማለት ነው ሲቶን አስቦበት በስነ ስርዓት ፀጉሯን አሰርቶ ጤነኛ አስመስሎ እኮ ነው ይዟት ሄዶ። አንተ ሰውየው ራሱ የሚሸጠው ሴልሱ ሰውዬ ያማታል እያልኩት እሱ ወሬውን ብቻ ነው የሚያወራ የነበረው ማለት ነው። ወይኔ ይሄ ሁሉ ክፈትለት፣ እሱ ነው የሚሆነው መቼም ሌላ ሰው ያለው ክፈትለት። ክፈት። እዛ ጋር ቁም፣ እዚህ ጋር ቁም፣ እሱ ጋር ቁም፣ እሱ ጋር ቁም፣ ዝጋ ቁም፣ እሱ ጋር። አንቺ ወደዛው ሰጃት። እሷ ሰው የሚለን ስማ። እዛ ጋር ቁም። ሂድና ይዘሻት ወደ ውስጥ ግቢ። አውጫ ወደዚህ እዚህ ጋር ያለው ምን ተፈጥሮ ነው? ረጅም አላወራም። አንድና አንድ አጭር ነገር ነው የማወራው። ትላንትና ሄደህ እንደ ጀግና ነገሮችን ስታደርግ ዝም ብዬ አይቻለሁ። ያየሁ ደግሞ እዛ ጋር አንተም ሀሳብህ ሲጀመር በጣም ነገር ስትፈልገኝ የነበረው እዛ ቦታ ላይ የሆነ ነገር አድርጌ ፖሊሶች አሉ አካባቢ ላይ እስር ቤት ገብቼ እኔ ለራሴ ታስሬ አንተ እንደፈለግ የምትፈልገውን ነገር ለማድረግ ነው። ሁሉንም ነገር እየደረስንበት ነው። የምታስበውን የምታደርገውን ነገር ማለት ነው። አሁን ደግሞ ብለክ ሄደግ ቤት መግዛት ጋር ደረስክ ማለት ነው። እኔ ዝም ያልኩት ጅል ሆኜ አይደለም፣ ትድንልኝ እንደሆን ብዬ ነበር እስካሁን ድረስ የታገስኩ ማለት ነው።
መተቱን አረከስ ነው፣ ውሃ ውስጥ ነከር ነው። ምንም ለውጥ የለም። አገኘ ነው፣ ምንም ለውጥ የለም። የተሻለ ለውጥ የለም። አዎ እጠብቃለሁ። ኖ ኤክስፔክት አደርጋለሁ እኮ በአንድ ቀን ሁሉም ነገር እንደማይሆን እጠብቃለሁ። ግን ደግሞ ቢያንስ ቀለል ያለ ለውጥ እንኳን ለምን አታመጣም? ከቀን ወደ ቀን የምትለውጠውን እያየህ ነው። እንዲህ ነው ማመድ ነው መለወጥ? እንደዚህ ስትሆን ነው መለወጥ? እስቲ ንገረኝ። ቢያንስ ማውራት ጀምራለች አይደል? መግባባት ማውራት ብቻ በቂ አይደለም። ቆይ አንተ ያልከኝ እኮ እሱ በመከረኝ መሰረት እኮ እግዚአብሔር ይሄኔ ድና ደስ የሚል ህይወት እየኖርን ነበር። አንተ በመከርከኝ መሰረት እግዚአብሔር ግን ማለት ነው ቀን በቀን ነገሮች እየተበለሻሹ ነው ያሉት። ነገሮች ህይወቴን አታበላሹ። በቃ ከዚህ በላይ ግን እኔ እቀጥላለሁ፣ በማበላሸት እቀጥላለሁ፣ በማጥፋት እቀጥላለሁ የምትል ከሆነ ቆይ አዳምጠኝ፣ እመነኝ። ያለምንም ጭቅጭቅ ማለት ነው ህይወትህን እቀጥፈዋለሁ። ይኸውልህ በጣም ሰው ይታገሳል። ማነው አንተ ህይወት የምትቀጥፈው? እኔ ለእናንተ ብዬ እኮ ነው እየሰራ ያለሁት። አሁን ታግሼ ነው አይደል እያወራ ያለው? መታገስ እስካለብኝ ጥግ ድረስ ይኸውልህ ዳንኤል ታግሻለሁ። እግዚአብሔር አንዳንዴ ግን የአእምሮ በሽተኛ ነው የምመስልህ መሰለህ፣ ታማሚ ነው የምመስልህ መሰለህ። እኔ ይኸውልህ ጤነኛ ነኝ፣ አስባለሁ፣ ነገሮችን አስተውላለሁ። ግን ደግሞ በመቸኮል ምንም እንደማይመጣ አምንበታለሁ እንጂማ ልንገረኝ፣ አዳምጠኝ። እኔ አንተን እንድገድል፣ እኔ አንተን የሆነ ነገር እንዳረግር የሚያበረታታኝ ሰው ዙሪያ ሞልቷል። ዮናስ አለ፣ ወላንሳ አለች፣ ይሰድቡኛል፣ ሴት ነው ይሉኛል፣ ሽንታም ነው ይሉኛል። ግባና ደግሞ አንተ ቪዲዮ አታይም እንጂ ቪዲዮ ላይ የሚሰጡ ኮሜንቶችን አፈር ብላ አፈር ያስበላ ነው። ገብቷል? እኔ ይሄን ሁሉ ነገር ተሸክሜ እየኖርኩ ያለሁት ምንድነው ፍቅር ብትድንልኝ ብዬ ነው። ግን ለውጥ አቅቶኛል፣ ሰልችቶኛል፣ ደክሞኛል። እሷ እንድትድን ብዬ አይደል ቤት የገዛሁት? ምንድነው እናንተም እያላችሁ ቤት በይሳት ያስፈልጋል። ጤንነቷ ያስፈልጋል። እሷን ለማዳን እኮ ነው ቢያንስ እንኳን ማውራት ጀምራለች። ቤቱን ስገዛ ደግሞ የተለየ ስሜት ሊኖራት ይችላል። በቃ ትምጣ ትሰናበተው ለአንዴና ለመጨረሻ ማጎሪያ ላጉራቿት የተለየ ቤት የገዛሁላት። ምን ይሄ ቤት አይደለም? ልቀቀኝ በስነ ስርዓት ቤት ብላችሁ እኔ ዛሬ ለመደባደብ ባለው ለምኝታ ነው የገዛሁላት። ለመደባደብ አይደለም የመጣው። አዳምጠኝ። አይተዋላ፣ ቦታው ድረስ መታ አይተዋላ። ሽንት ቤት ራሱ እኮ በአሁኑ ሰዓት ክብር አለው። የምትሰማ ከሆነ ለአንዴና ለመጨረሻ ጊዜ ልንገርህ። እኔ እኮ ሌላ ነገር ፈልጌ እኮ ለእናንተ እኮ ብዬ ነው። እኔን አዳምጠኝ። በቃ ጉሮሬን አታድርቅ። አዳምጠኝ። ለአንዴና ለመጨረሻ ጊዜ ተሰናብተህ ለአንዴና ለመጨረሻ ጊዜ አይታት ትወጣልኛለህ ከቤቴ። ከዛ በኋላ ግን ቤቱንም የገዛሁት ለእናንተ ነው። አዳምጥ። ስለ ቤቱ እያወራ አይደለም አይደል? አዳምጥ ዝም ብለህ። ግን ተመልሰህ የእሷ ዙሪያ ላይ ካየውክ ማለት ነው እመነኝ። እኔ በቃ አሁን ኑሮ የመረረው ሰው፣ ሚስቱ የታመመችበት ሰው፣ ነገሮች አልሳካ ያሉት ሰው ነኝና እገልሃለሁ። ምንም ዘና ብዬ ነው የምገልህ። ምንም ለመታሰር ይችን ታክል አልሳሳም። ገብቶሃል? እኔ ሳሳለሁ ታዲያ? እኔ እኮ አልሳሳም። እኔ ወይም ባለቤት ማትረፍ ብዬ ነው። እንደ ጀግና እኔ እሷን በግድ አገኛታለሁ የምትል ከሆነ ከዛሬ በኋላ ተመልሰክና ቤቱን የገዛሁት ለሁለታችሁ ብዬ እኮ ነው። ቤቱን የገዛሁት ሌላ እኮ ለማንም ብዬ እኮ አይደለም። እኔ ልነግርህ ነበር፣ መጀመሪያም እኮ ልነግርህ ነበር። አመጣጤም እንደዛው ነበር። እናንተ ጨራሽ በነገር ተቀበላችሁ። ምንድነው ያልከኝ? ሌላ ነገር አልነበረውም። እናንተ ምን ነው ለምትል መች ላወራ ፋታ ሰጠኝ። ሲጀምር ገና እንደገባው በነገር አይደል የምትቀበሉ እኮ። ምንድነው ደግሞ ሌላ ቀነበርህ ነው አይደለም? እኔ የገዛሁት ቤቱን ሌላ ነገር ፈልጌ አይደለም። በቃ እኔ መጀመሪያ ልነግራቸው ነበር። ለሁለታችሁ ብዬ ነው የገዛሁት ቤቱ። ነገርኩ። እንዴት ነው ሊሆን የሚችለው? ለእኔና ለእሷ እንዴት ነው ቤት የምትገዛ? አይሆንም ብለህ ስለምትይዘኝ በቃ ያደረኩት አማራጭ እሷን አስተኝቼ አንተ በሌለበት ማስወጣት ነበረብኝ ግዴታ። በቃ አስወጣኋት። ሌላ ነገር የለም። ከዛ በኋላ ለአንተ ቀስ ብዬ እነግርሃለሁ ብዬ አስቤ ነበር። ይኸው ገና ከመምጣቴ በነገር ተቀበል። በራስህ ስም እኮ ነው ፈርመው እኮ የገዛው። አይኔ እያየ
ምንድነው በራሴ ስም እና ውክልናው ስጄ ነው የፈረምኩት። በቃ ሌላ ነገር አለው። በሷ ስም ነበር የገዛውላት። በሷ ስም ውክልናው ሰርኩ። እኔ ከምታስተኛት በቃ ቤት ልንገዛላችሁ ነው ብለህ አንተ ነጥም እኔ ቢሞትስ? ኧረ ትሰማለች ሲጀመር እንዴ አንተም እኮ እያመንከው ነው። አላመንኩትም። ለምን እያዳመጥከው እኮ ነው? ከልብ መስማትማ ሰማዋለሁ፣ ግን ለአንዴና ለመጨረሻ እየነገርኩት ለዛ ነው እኮ ነገርከው እኮ ስለማያምኑኝ እኮ ነው። ቤቱንም ለእኛ ግዛ፣ ከፈለክም ለእንጦሮጦስ ግዛ። እኔ አይመለከተኝም፣ ለምትገዛው ሰው ግዛ። ከዚህ በኋላ ግን እንደነገርኩ ህይወታችን ላይ አትገባም። ሂጂና ጥሪያት፣ ትሰናበተው፣ ይሂድ። በቃ አለቀ። ለአንዴና ለመጨረሻ ጊዜ ነው የምትሰናበተው። ምን እያልክ ያለው? የምን መሰናበት ነው ያመጣው? ወይኔ ሳሚ፣ ሰው የሚልህን አዳምጥ። ሰምተኛል። በቃ አሁን አትከራከር። እኔ ለክርክር አይደለም እዚህ ጋር የቆምኩት። ትመጣለች፣ ትሰናበታለህ አለ አውቃለሁ። ብዙ ደስ የሚል ጊዜ ያሳልፋችሁ ሊሆን ይችላል። ስለዛ ነገር ማስታወስ አልፈልግም። እኔ ሰላም ተባባሉልኝ፣ ከህይወቴ ውጣ። ካልወጣ ግን ተመልሰ የምትመጣ ግን ከሆነ በቃ እኔ ነፍስህን ከስጋ አወጣዋለሁ። ይሄንን ነው የምነግርህ። ቀለል አድርጌ የምነግርህ ሳሚን አታውቀኝም። ምን ቢፈጠር ነው አሁን እንደዚህ ተስፋው? ስወስንና ሳብድ ማለት ነው። ሳሚን አታውቀኝም፣ እሱ ያውቀኛል። ከፈለክ ጠይቀው ምን ያክል መጥፎ ሰው እንደሆንኩኝና ስቀየር ምን ያክል ምን ላደርግ እንደምችል አታውቀኝም። ስለዚህ እባክህ እኔ ስታገስ ጅል አድርገህ አትቁጠረኝ። እስከዛሬ ድረስ አንድም ነገር አስቤ አላውቅም በእናንተ ላይ ሸርማል። ከዚህ እስከዛሬ ነው እንጂ ያሰብኩት አይደል? አስበህ አታውቅም። አንድም ቀን አስቤ እኔ እስከዛሬ እናንተን ለመርዳት እያረኩኝ ያለው በጣም ነው እንዴ የምትረዳን? በጣም ነው የምትረዳን። እንዴት ነው የምትረዳን? እስኪ ንገረኝ። ስንት ነገር እኮ ነው ያረክብን። ነገርኩ። ከዚህ በኋላ በቃ አሁን የሱኖሬ ተወራሽ ነው። ምንም እያማከረ አይደለም። ጊዜን አታቃጥል። ሰላም በላት ውጣ። ምንም ነገር ማውራት አይቀበልም። እኔ ሲጀመር የመጣሁትም ይኸውልህ ልንገርህ፣ የመጣሁትም አንደኛ በገዛሁት ነገርና ያላረኩላት ነገር ደስ ይላል ብዬ አስቤ ስጦታም ላንተ ይዤ ነበር የመጣሁት። ግን አንተ የምትረዳ ሰው አይደለም። አላምንም። ስለ ቤቱ አላምንም። በእሷ ስም ስለመገዛቱ እራሱ አላምንም። እኔ ለአንተ ነው ያመጣሁት። ምናልባት አመስገን የምትቀበለኝ ከሆነ ትቀበለኛለህ፣ ካልሆነ ግን ምን አባ ነው የምትቀበለኝ? ይሄ ተራ ስጦታ ነው። እኔ እንዳጋጣሚ ይኸውልህ ደስ ይልሃል ብዬ አስቤ ስጦታውን አምጣው፣ ችግር የለውም። ለምንድን ነው ደስ ይልሃል ብዬ አይደለም? ይኸውልህ አትንካኝ። ደግሞ ብለህ ትቀበለው ይውጣ። በቃ ምንም አያስፈልግም እኮ አያስፈልግም። ያንተ ስጦታ ምንም የለውም። ስጦታውን እኮ አይደለም፣ ስጦታውን እዚሁ ትቶ ይሄዳል። በመጥፎም በጥሩም ቢሆን ጠላቴ ነው። በጣም ብዙ ነገር እስከዛሬ ድረስ እኔ የምታምኑኝ መስሎኝ ነበር። እስከዛሬ ድረስ ማለት ሁሉንም ነገር ማድረገው ለራሳችሁ ቢያስበኝ ነበር። ግን እናንተ ምንም የምታምኑ ሰዎች አይደለም። ሰላም በላት ውጣ። ምንም ግን በቃ እስከዛሬ ድረስ ማድረገው ሁሉ ላንቺ ነበር። በቃ ውጣ። በቃ ይበቃል። ይሄን ግን እንድትቀበል ይፈልጋል። እንዳትቀበል። የመጨረሻ ስጦታ ነግሬሃለሁ። እንዳትቀበል። ምንድነው? አያስፈልግም። ይሄንም ላንተ ነው ያመጣሁት። ደስ ይላል ብዬ አስቤ ነበር። ግን ምንድነው? እስቲ በጣም ማለት ነው። እሺ ለታንቺ እንዳትቀበዩ በቃ መልሽ። ምንድነው? አራንተ ሲበሩ ስጦታ አይደለምና ካንተ አንፈልግም። ምንም ነገር አንፈልግም። እንዳትቀበል። ያው እስቲ መጀመሪያ ይኸውልህ ያዘው። የምታወራው ነገር ካለ የመጨረሻ በጣም ደስ የሚል ነው። በጣም አሪፍ ነው። ይኸውልሽ ተቀቡት። የመጨረሻ ነገር የምታወራው ነገር ካለ እንትን በል። የምን ሽቶ ነው የሚቀባኝ? ነገርኳችሁ እኮ ይሄ አንተ ለምን ተነካዋለህ? ሲጀመር ለሱ ነው ያመጣሁት። ቀንታ በእናትህ አቦ፣ በእናትህ ምንድን ነው እሱ? አሪፍ እንትን ነው። ምንድን ነው? ሽቶ ነው። ደስ ይላል። ተመቸህ ወይ? በቃ እኔ አሪፍ ነው። ወዳችሁታል እኮ። ሂድ በቃ አሁን ነው መጀመሪያ መከ ይኸውልህ፣ ይሄን ደግሞ ላድርግልህ። አሪፍ ነው። ለአንተ ይጠቅምሃል። ዝም ብለህ አድርገው። ምንድን ነው አድርገው? ዝም ብለህ ሰዓት ነው እንዴ? ሰዓት ነው። አይታይህም?
አድርገው እስቲ በል ያማል። እያየህ አይደለ እንደ ሰዓት መሆኑ ቆንጆ ነው። ተነስና እስቲ አድርግለት። ይኸው እስቲ ና። ወደድከው? ቆንጆ ነው። ወደድሽው ወይ? እየጠየቀሽ አይደለ? ቆንጆ ነው። ሽቶ ቆንጆ ነው። የት ሄደሽ? ሽቶ አመሰግናለሁ። መጀመሪያ ምን ይችላል ተቀቀም ወደድከው? ገና ከዚህ ስንት ብዙ ነገር ነው ማድረግላችሁ። እናንተ ብቻ እሺ በሉ። እሺ እንዲህ ያስኬዳል እንዴ? ኧረ ገና በሁለት እግር የሚያስኬድ በአራት እግር ተከተለው። እስቲ ነው ተነስ ተከተለው። እየሰማኝ አይደል? እኔም ግን እንትን ስጦታ ብሰጥ ደስ ይለኝ ነበር። ስጦታ ለእኔ መሀይም የሆነ ሰውዬ ተጠቅመሃለች። አንዳንዴ ከበር ምናምን ስታጣ አትፈልግም? አይ ችግር የለውም። አመሰግናለሁ። ሰዓቱ ነገርኩህ እኮ እኔ ነገርኩህ። እናንተ እሺ ካላችሁ ብዙ ነገር ይደረግላችኋል። ገና በቃ ከእሷ ጋር ብቻ ነው መግባባት ያለብህ። አንተ ከዚህ በኋላ እንደውም በቃ እንትን ና እሺ። ሁሌ ኧረ እመጣለሁ፣ አታስብ፣ እመጣለሁ። አሁንማ ቤቴ አይደል ቤቴ ነው። ቶሎ ቶሎ አትቆይ ደግሞ። ወደድከው ግን ቤቱን የገዛሁላትን ቤት እንዲህ ተመቸህ? አዎ ቆንጆ ነው እኮ። እንትንም አለው ሻወሩ ምንድን ነው ውስጥ ገንዳ አለው የውሃው። ምግብ ብላ ምግብ ብላ ምግብ ብላ። አይ አያስፈልገኝም አሁን ሌት ስለሆነ። አይ ችግር የለውም፣ የምር ችግር የለውም። የምር ምግብ በልተን አይ ችግር የለውም እኮ ነበረ። እሺ በቃ እሷን ወደዚህ አምጣት። አንተ ተነስ ተነስ፣ አንተ ተነስ። ቆይ እሷን አንተ ተነስ፣ እሷን አምጣት። እሷን እዚህ ጋር አስቀምጣት። በቃ በሂድ ተጫወቱ። ምግቡን አምጣ ሂድ አንተ። በቃ እሷንም ይዛግባለሁ